እናቴ ማርያም ሆይ ዋስ ሁኚኝ። እናታችን ቅድስት ማርያም ግብፃዊት ይችን እናት በየትኛው አንደበታችን ይሆን የምንዘክራት? እኛ በዚህች ዓለም የምንኖር ኃጢአተኞች በየትኛው ቅድስናችን ይሆን ስሟን የምንጠራው? በዮርዳኖስ በረሃ ውስጥ ለ47 ዓመት ብቻዋን የተጋደለች ቅድስት እናት፣ ለኃጢአት የተጓዘችው ጉዞ ለጽድቅ የሆነላት እናት፣ በውበቷ ወይም ደግሞ በአካል ተፈጥሯ ይህ ቀረሽ የማትባለዋ እናታችን ማርያም ግብፃዊት በዝሙት ኃጢአት ሰይጣን በ12 ዓመቷ ያጠመዳት ሲሆን ለ17 ዓመታትም በዚህ የኃጢአት ሕይወት ውስጥ ቆይታለች። ከዕለታት አንድ ቀንም ሊቢያውያንና ግብፃውያን የከበረ የመስቀልን በዓል ለማክበር ወደ ኢየሩሳሌም እየሄዱ መሆኑን ሰማች። እኔም በኃጢአት የምጥላቸው ብዙ ወዳጆችን ላገኝ እችላለሁ ብላ በመርከብ ተሳፍራ ወደ ኢየሩሳሌም አብራ ሄደች። እናታችን ኃጢአትን የምትሠራው ወዳው ነው እንጂ ለገንዘብ ስላልነበረ ለመርከቡ የምትከፍለው ገንዘብ ብታጣ ገላዋን ሽጣ በመርከቡ ተሳፍራ ሄደች። በዚያም የእናታችን ሰውነት አሳስቷቸው ብዙዎችን አጠመደች። የኃጣንን መሞት የማይወድ እግዚአብሔርም በትዕግሥት ያያት ነበር። በመጨረሻም ኢየሩሳሌም ደረሱ። ከኢየሩሳሌም ከገቡም በኋላ ልክ እንደ ጀልባው ላይ እንዳሉት ሰዎች ብዙ ምርኮኞችን በኃጢአት ማረከች። የበዓሉ ቀንም በጣም ብዙ ተሳላሚዎች የጌታን መቃብር ሊሳለሙ ሲሄዱ ባየች ሰዓት እየተጨናነቁ ከሚያልፉት ሰዎች ጋር አብራ ለመሄድ ስታስብ በድንገት የሆነ ኃይል ከበሩ ገፍቶ ወደ ኋላ ጣላት። ሁሉም ሰዎች እየተጋፉም ቢሆን በቀላሉ ያልፋሉ። እሷ ግን አንድም 2-3 ጊዜ ሞከረች፣ ግን አልቻለችም። በመጨረሻም እናታችን ኃይሏ ደክሞ ወደ ዳር ቆማ ማልቀስ ጀመረች። እናታችንም በማልቀስና ደረቷን በመድቃት እያዘነች እንዳልገባ የከለከለኝ የኃጢአቴ ብዛት ነው አለች። ያን ጊዜ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስነ ስዕል ከበሩ ላይ አየች። በጣም በሚገርም ሁኔታ ወደ ስነ ስዕሉ ተጠግታ እመቤታችንን ስታይ ወደ ኋላ ተመልሳ የሰራችውን ኃጢአት በሙሉ ስነ ስዕሉ ላይ እናታችን አሳየቻት። እሷም ከእመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ስነ ስዕል ስር ወድቃ አንድ ዕድል እንዲሰጣት ለመነች። እናቴ ማርያም ሆይ ዋስ ሁኚኝ አለቻት። ከዛ ገብቼ ከወጣው በኋላ አንቺ ወደ ፈቀድሽው መንገድ እሄዳለሁ ብላ ቃል ገባች። ከዚያም ተነስታ ወደ መስቀሉ ገባች፣ ተሳልማም ወጣች። መጨረሻ ላይም እናቴ ሆይ የገባሁትን ቃል ኪዳን የሚፈጽምበት ሰዓት ደርሷልና ወደ ፈቀድሽው ምሪኝ አለቻት። ከቤተ መቅደስም ስትወጣ አንድ ሰው አግኝቶ 3 ሳንቲም ሰጣት። በእነዛ 3 ሳንቲሞችም 3 ዳቦዎችን ገዝታ ወደ ዮርዳኖስ በረሃ ለተጋድሎ ሄደች። ወዳጆቼ ከዚህ በኋላ ያለው ተጋድሎማ ምኑ ይወራል? ይዛው የሄደችውን ዳቦ ለጥቂት ጊዜ ከቀመሰች በኋላ ለ47 ዓመት ሳርና ቅጠል ብቻ እየበላች በረሃ ውስጥ ተጋደለች። እናታችን ማርያም ግብፃዊት ከእመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ስነ ስዕልና ለብሳው ከሄደችው ልብስ ውጪ ምንም አይነት ነገር ይዛ አልሄደችም ነበር። እናታችን ማርያም ግብፃዊት ከአራዊትና ከክፉ አውሬዎች ጋር በዚህ በረሃው ስትኖር ሰውነቷ አልቆ አጥንቷና ስጋዋ ብቻ ቀርቶ ነበር። እናታችን ማርያም ግብፃዊት ለቅድስና ከመብቃቷ በፊት ለ17 ዓመት በጽኑ ተጋድሎ ውስጥ የቆየች ሲሆን ከ17 ዓመት በኋላ ግን እናታችን እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በየቀኑ እየመጣች ትገለጽላት ነበር። ጸሎትን በምታደርግ ሰዓት 1 ክንድ ከፍ ትል ነበረ። መድኃኔዓለም ኢየሱስ ክርስቶስም እየተገለጸ ያጽናናት ነበር። የዕረፍት ጊዜዋ ሲደርስ ከ1 ዓመት ቀደም ብሎም አባታችን አባ ዞሲማስ ወደ ዮርዳኖስ በረሃ ተልኮ መጥቶ ሥጋው ደሙን አቀብሏት ከእሷም በረከትን ተቀብሎ ይሄዳል። ከ1 ዓመት በኋላ ተመልሰህ ና ብለው በሚመለስም ሰዓት ያኔ ለካ በጸሎተ ሐሙስ ሥጋው ደሙን ያቀበላት ቀን አርፋ ነበር እናታችን። በሄደ ሰዓት አንበሳ አስከሬኗን እየጠበቀ ነው ያገኘው። አባታችን አባ ዞሲማስም እያለቀሰ ወደ እሷ ሲጠጋ ከድንጋዩ ላይ እንዲህ የሚል ጽሑፍ አየ። አፈር ወደ አፈር ይመለስ ዘንድ ይገባልና በዚሁ ቅበረኝ የሚል ጽሑፍ ድንጋይ ላይ አየ። በዚሁም እንዴት አድርጌ ቆፍሬ ቀብራታለሁ በሚል ሰዓት አንበሳው ራቅ ብሎ ሂዶ መቃብሯን ቆፍሮለታል። እርሱም ፍታት አድርጎ የእናታችንን አስከሬን አሳርፏል። የእናታችን የማርያም ግብፃዊት ረድኤት፣ በረከት፣ ጥበቃ፣ ምልጃ አይለየን። አሜን። ይቆያል።